እሺ በጣም አመሰግናለሁ ድምጼ እንደሚሰማ ንገሩኝ ቅድም እያስቸገረ ስለሆነ ከመቀጠሌ በፊት ይሰማል አይደል እሺ በድጋሚ አመሰግናለሁ አብሮነትም ይሄንን እድል ስለሰጠንና የሚዲያ ሚና በህዝባዊ ትግል ውስጥ ምን መሆን አለበት የሚለው ሪፍሬም አድርጌው ነው ርዕሱ ዋናው ርዕስ ረጅም ስለሆነ ባጭሩ የሚዲያ ሚና ምን መሆን አለበት ምን መልክ መያዝ አለበት በሚል ርዕሰ ጉዳይ ላይ ሐሳቤን እንድገልጽ ድሉ ስለተሰጠኝ አመሰግናለሁ ያው ከዚህ በፊትም እየተባበርን ያለነው ግን በበለጠ መልኩ ተጠናክሮ ከትግል አንፃር ሚናው ምን መሆን አለበት የሚል ነው እና አንድ ሁለት ነጥቦች ቀድሞ ስለተነሱ እነሱን ዘላለሁ ምክንያቱም ጴጥሮስ ከቲዮሪ አንፃር የተወሰኑትን ሐሳቦች ስላነሳ እሱን አልደግመው ሁለተኛ ሪዮትም አይሰማም ይያሉኝ ነው ልጆቹ ምን እንደሆነ አላውቅም እስቲ እንግዲህ ሊያው እሺ ድጋሚ አይሰማም ይያሉኝ ስለሆነ ድጋሚ ጀምራለሁ አንዱ ደቂቃ ሞገስ ይሰማል ቀጥል አይ ሌላ ቦታ ዩቲዩብ ላይ አይሰማም ስላሉኝ ነው ለዛ ቀጥል ይሰማል ምናልባት ሞገስ ይቅርታ እናንተ ጋር ይሰማል ዩቲዩብ ላይ ስለማይሰማ እሱን ፊክስ አድርጌያለሁ ልደት እዚህ ማይሰማል እናንተ ጋር ሼር ስላደረኩት እዚህ ጋር ቢብሎ ነው እሺ እኔ የቲዮሪውንና የሪዮት ያነሳችሁን በተለይ ዲፋይን አደረገችው መጀመሪያ ሉና ትግል ስንል ምን ማለት ነው ከግብና ከስትራቴጂ አንፃርስ እንዴት እናያለን የሚለውን ሁለቱ ስላነሱ እሱ ልዝለልና የመጀመሪያ የሚዲያ ፍረጃዎች ወይም ፈርጆች መቀመጥ አለባቸው ሚዲያ ስንል ስለ የትኛው ሚዲያ ነው የምናወራው እዚህ የተቀመጥነው ሰዎች ለሚለው ነው ሶስት አይነት ሚዲያዎች አሉ መደበኛ ወይም ሜንስትሪም ሚዲያ የምንለው ነው ሁለተኛው የማህበራዊ ሚዲያ ነው በዚህ በዩቲዩብ ስትሪም የምናደርገው የፌስቡክንም ትዊተርንም ሌሎችንም ጨምሮ ሶስተኛው ሃይብሪድ ነው ሁለቱን አንድ ላይ ያጃምልና አንድ ጊዜ በሳተላይትም በሌላ መልኩ ማህበረሰቡ ጋር የሚደርስ ነውና የኛ ትኩረት ሁለተኛውና ሶስተኛው ነው የሚሆነው በዋናነት የሜንስትሪም ሚዲያው ላይ ያን ያህል ተጽኖ ወይም ደግሞ አክሰሱ ማልን ብዬ ስለማላስብ ቢኖርም ቅድም ጴጥሮስ እንዳለው ሙሉ በሙሉ በሞኖፖሊ ስለተያዘ በተለይ የተቃዋሚ ኃይሎች ፓርቲ የሚሆኑ ሌሎች ድምጾች ሐሳባቸውን እንዲያቀርቡ እድሉ ስላልተገኘ ወይም እድሉ ስለማይሰጣቸው ሜንስትሪም ሚዲያ ቢኖርም ያን ያህል የኛ ትኩረት አይሆንም ስለዚህ ማህበራዊ ሚዲያና ሃይብሪድ ሚዲያ ላይ ነው የኛ አስተዋጽኦ ወይም ትኩረት ሊሆን የሚችለው ከዓላማ አንፃር መረጃ መስጠትና መዘገብ ነው የሚዲያ የመጀመሪያው ሚና እንግዲህ መረጃ ከመስጠትና ከመዘገብ አንፃር ሚዲያዎች የትኛው ሚዲያ ማህበራዊ ሚዲያንም ጨምሮ የጋራ የሚጋሩት ነገር ነው ግን ይሄ በዋናነት የሜንስትሪም ሚዲያ ስራዎች ናቸው በሱ መልክ ነው ብዙን ጊዜ የሚከወነው በዚህ ረገድ መረጃ መስጠት ይቻላል ከትግል አንፃር ግን አሁንም ቢሆን አስተዋጽኦ የተገደበንም የሚሆነው ሁለተኛው የተጠያቂነትን ማስፈን የሚለው ነው ይሄ ዎችዶግ የምንለው ሚዲያ ምርመራ ያደርጋል መንግስት ተጠያቂ እንዲሆን ያደርጋል የተደበቁ እውነቶች እንዲወጡ ያደርጋል ከዛም አልፎ ደግሞ የጥፋት ሲኖር በየትኛው መለኪያ እንግለጸውና ሲኖር ተጠያቂነት እንዲኖር ያደርጋል በዚህ ረገድም ማህበራዊ ሚዲያ እና እኛንም ሚዲያ ጨምሮ ከፍተኛ ሚና ይጫወታል ሶስተኛው መተንተንና ማሳመን ነው ከፍሬሚንግ ብሎ ቅድም ጴጥሮስ ካስቀመጠው ጋር በቀጥታ የሚሄደው ነው ይሄ መተንተን ኢንተርፕሬት ማድረግ ነው ያለውን መረጃ ወይም ያለውን የፖለቲካ ሁነት ኢቨንት በተለያየ አቅጣጫ ማየት ከዛ በኋላ ትርጉም ባለው መልኩ ሰንዶ ለማህበረሰብ እንዲደርስ ማድረግ ነው ዓላማውም ህብረተሰቡን ለማሳመን የተለየ ፐርስፔክቲቭ እንዳለ ለማሳየት አማራጭ ድምጽም እንዲኖር ለማድረግ በተለይ ደግሞ ክርክር ወይም ዲቤት የምንለው ውይይትና የተለያዩ እንግዶችን አምጥቶ በተወሰኑ ጉዳዮች ላይ ሐሳባቸውን እንዲሰጡ ማድረግ ላይ ከፍተኛ ሚና ይኖረዋል ሶስተኛ ሚዲያ ሚና ይሄ ነው አራተኛው ማንቃትና ማደራጀት ነው ይሄ ቅድም ጴጥሮስ አንስቶታል መሰለኝ ከሞቢላይዜሽን ጋር ተያያዘ ነው የሚሆነው እንግዲህ ማንቃት ማለት በከፍተኛ መልኩ እንዴ ማህበረሰቡ ስለ ችግሩ እንዲያውቁ ያው የቲዮሪ ዛሬ ስለተወኩት ነው አንድ ማህበረሰብ ተነስቶ ለመብቱ ከመታገሉ በፊት ሶስት ደረጃዎችን ማለፍ አለበት መጀመሪያ
ፔይን መኖሩን ማወቅ አለበት ከዛ ያ ፔይን መኖሩን ፐርሲቭ ማድረግ አለበት ያንን ደግሞ ችግር ያደረሰው ወይ ቁስል ያደረሰው ግለሰብ ወይም አካል ኢንቲቲ መኖሩን መለየት አለበት ከዛ በኋላ ነው ወደ መደራጀቱ ወደ መታገሉ የሚከደውና ስለዚህ የኔሚንግ ብሌሚንግ እና ክሌሚንግ ስቴጆቹን ካለፈ በኋላ ነው ወደ ሞቢላይዜሽኑ የሚሄደው ስለዚህ ሚዲያም በዚህ ረገድ በማሳወቅ በማንቃትና እንዲሁም በማደራጀት ደረጃ ከፍተኛ ሚና ይኖረዋል እዚህ ጋር ነው እንደውም የሶሻል ሚዲያ ወሳኝ ሚና ወይ መስተዋጽኦ የሚታየው ስለዚህ ባጭሩ የሚዲያ ሚና ስንል እንዲሁ ዝም ብሎ በጅምላ ሳይሆን አንዱ መረጃ መስጠት ነው ኢንፎርማንት ይሆናል ቀጥሎ ደግሞ እንደ ዎች ዶግ ተጠያቂነትን ማምጣት ሶስተኛ አምፕሊፋይ ማድረግ ሪዮት ቅድም ለመግለጽ የሞከረችው በደንብ አምፕሊፋይ አድርጎ ሴሌክቲቭሊ ሪፖርት ማድረግ አንድ ድምጽ የበለጠ እንዲሰማ ማድረግ ነው የመጨረሻው ማኒፑሌት ማድረግ ነው ይሄም የሚዲያ ሮል ማኒፑሌት የሚደረገው ትርክት በመፍጠር በተለይ በመፈብረክና ወጥ የሆነ አረዳድ እንዲኖር በሆነ ጉዳይ ላይ ወይንም ደግሞ ወጥ ጥሪ እንዲኖር ለማድረግ ወጥ እንኳን ባይሆን ተመሳሳይ ጥሪ እንዲኖር ለማድረግ የሚዲያ ሚና ይኖራል በዚህ ውስጥ ነው እንግዲህ ማኒፑሌተር ውስጥ ነው የተጠያቂነትም የሚዲያ ኤክሰስም የሚመጣው ሁለተኛው ሚዲያ በሰላም ጊዜና በጦርነት ጊዜ የተለያዩ ሚና ነው የሚኖረው ስለዚህ እንዲሁ ዝም ብሎ ስለ ቲዮሪ አይደለም የምናወራው ያለንበት ወቅታዊ ሁኔታ ኢትዮጵያ ሁኔታ የሚታወቅ ነው ሰላማዊውም ትግል ጦርነቱም ሌላውም ተደባልቆ ያለበት ሁኔታ ላይ ነው ያለነው ስለዚህ የሚዲያ ሚና ይሄንን ከግንዛቤ ውስጥ ያስገባ ነው መሆን ያለበት በጦርነት ጊዜ በዋናነት የሚፈጠረው የኢንፎርሜሽን ዲስኦርደር ነው ወይም የመረጃ ቀውስ ነው ሶስት ዲስኦርደሮች አሉ ከዛ ውስጥ አንዱ ሚስ ኢንፎርሜሽን ነው ማለትም አንድም መረጃ ተገቢ መሆኑ ሳይታወቅ ትክክለኛ መሆኑ ሳይታወቅ ለሌላ ማካፈል ነው ሁለተኛው ደግሞ ዲስ ኢንፎርሜሽን ነው የተሳሳተ መረጃን ሆን ብሎ ማሰራጨት ነው ሶስተኛው ማል ኢንፎርሜሽን ነው ይሄ ማል ኢንፎርሜሽን የምንለው ደግሞ መረጃውም ስተት ነው እንደገና ያንን ደግሞ ስናስተጋባ ሆን ብሎ የሆነን ቡድን ወይም ግለሰብ ለመጉዳት ማሰራጨት ነው ስለዚህ እነኚህ ሶስቱም በጦርነት ጊዜ በተለይ የስለልቦና ትግልም ስለሆነ በዋናነትም የፕሮፓጋንዳ ፉክክር ስለሆነ በዛው ልክ የሚዲያ ኃላፊነትም ይጨምራል ኃላፊነት የሚጨምረው ምንድነው ድርብ ኃላፊነት ያመጣል ይሄ ድርብ ኃላፊነት ተጨማሪ ኃላፊነት ጥንቃቄ እንዲኖረው ያስፈልጋል በዚህ ውስጥ ትግልና ሚዲያም ይቀላቀላል ኦቨርላፕ ያደርጋል ጦርነት በሚሆንበት ጊዜ የሚዲያ የፕሮቶታይፕ ሮል ቀደም የገለጽናቸው የመጀመሪያው ሁለቶቹና ትግል የምንለው አንድ ላይ ተደባልቆ ነው የሚሄደው የትኛው ነው ሚዲያ የትኛው ነው ትግል ማን ነው የሚታገለው የትኛው ነው ኢንፎርሜሽን የትኛው ነው ፕሮፓጋንዳ ብሎ መለየት አስቸጋሪ ስለሚሆን በዛው ልክ ነው መታየት ያለበት ለምሳሌ ሐሳብ ገበታ ከተቋቋመበት ጊዜ ጀምሮ እንደምሳሌ ነው የምሰጠው ሐሳብ ገበታው ወክየም ስለሆነ የመጣው እኛ መረጃ አንሰጥም ዜና አንሰራም የማይሰራበት አንዱና ትልቁ ምክንያቱም አሁን ኢትዮጵያ ባለችበት ሁኔታ ላይ ተገቢ የሆነ ትክክለኛ የሆነ መረጃ አንፊልተርድ የሆነ መረጃ የማግኘት እድሉ ጠባብ ነው ብታገኝም የመሳሳት እድሉ በዛው ልክ ስለሆነ መረጃ የማንሰጠው ወይም ደግሞ ኒውስ የማንሰራው በዛም ምክንያት ነው ከዚሁ ከግንዛቤ ውስጥ ቢገባ በተግባር ሚዲያ ምን ሚና ሊጫወት ይችላል አሁን ቀደም ካስቀመጥኳቸው ፍሬምወርክ አንፃር አንደኛው መረጃ ከማቀበል አንፃር በቀላል ዋጋና በፍጥነት ያልተዛባ መረጃ ለህዝብ ማድረስ ይቻላል አሁንም ቢሆን በዚህ ረገድ መተባበርም ይቻላል አብሮ መስራትም ይቻላል በዚህ ረገድ ከፍተኛ ተግዳሮት ይደርሳል ብዬ አላስብም ከሞላ ጎደልም ቢሆን ይሄንን ሚዲያዎች ሲያደርጉ ቆይተዋል አብሮነትም ከዚህ በፊትም በተደጋጋሚ ሲያመሰግን እንደቆየው ከፍተኛ ትብብር አግኝቷል ከዚህ መረጃን ከማቅረብና ለህዝብ ከማድረስ አንፃር ሁለተኛው ተጠያቂነትን ከማስፈን አንፃር የዎችዶግ ያልኩት ምንድነው መሆን ያለበት የሚለው በከፊልም ቢሆን እንቅስቃሴዎች አሉ በዋናነት መንግስት የሚሰራቸውን ስተቶች ህጸጾች የተሳሳቱ መረጃዎችን እንዲሁም ደግሞ ግንባባዎችን ትርክትንም ጨምሮ የማጋለጥ ጉዳይ አለ ሁለተኛው መርማሪ ጋዜጠኝነት ይጠይቃል ይሄኛው ተጠያቂነትን ማስፈን አሁን ባለው በኢትዮጵያ ነባራዊ ሁኔታ በጣም የተገደበ ነው በተለይ የሰብአዊ መብትን እንዲጠበቅ ድምጽ ያላገኙ ድምጽ እንዲያገኙ የታፈኑ ድምጾች እንዲወጡ ለማድረግ የግድ የምርመራ ጋዜጠኝነት ያስፈልጋል የምርመራ ጋዜጠኝነት ደግሞ ከፖለቲካ ወገንተኝነት የጸዳ መሆን እንደ ቅድመ ሁኔታ ይጠይቃል በዋናነትም እየተፈተነን ያለነው ጉዳይ በዚህ ላይ ነው
ስለዚህ ከተጠያቂነት አንፃርም ከሞላ ጎደል መስራት ይቻላል ብዬ አስባለሁ። ሶስተኛው ከመተንተንና ከማሳመን አንፃር ይሄም በከፊል ይቻላል ሲሰራም ቆይቷል። ለተለያዩ አካላት ለምሳሌ በፖለቲካ ኃይሎች እድል መስጠት እድል ሰጥቶ እንዲሰሙ ሁለት ደቂቃ ሐሳብን ለማጠቃለል አንድ ደቂቃ የቴክኒኩም አለ የግድሙ አትርሳ። ሶስተኛው ከመተንተንና ከማሳመን አንፃር እድሉ አለ ብዬ ነው የማስበው። ይሄም የሚገለጸው አንደኛ ለተለያዩ አካላት ሐሳባቸውን እንዲገልጹ ቅድም መረጃ ብቻ ልኮ መቅረጽ ሳይሆን ሐሳባቸውን እንዲገልጹ እንዲያሳምኑ ህዝብንም ከመቀስቀስ አንፃርም እንዲጠቀሙበት ማድረግ ይቻላል። ማህበረሰቡን ከማንቃት አንፃርም ወሳኝ ሚና አለው። ያ ላይ ብዙ እየተሰራ አይደለም ብዬ ነው የማስበው። እሱ ላይም አጠናክሮ መስራት ይቻላል። የመጨረሻውና ትልቁ ምናልባትም ትልቅ ቻሌንጅም የሚገጥመን ትርክትን ከመፍጠር አንፃር ነው። ከዚህ አንፃር አማራጭ ትርክት ከመፍጠር አንፃር አሁንም በከፊል ይቻላል ብዬ አስባለሁ። ጴጥሮስ ቅድም የገለጸውን እጋራለሁ። ምክንያቱም አማራጭ ትርክቶችን ከመፍጠር ረገድ ቀጥተኛ ሚና ይኖረዋል። ይሄም ዜጎች አማራጭ መረጃ እንዲኖራቸው ማድረግም ስለሚያስችል ይሄ አማራጭ ብቻ ሳይሆን ግዴታም ስለሆነ ያንን ማድረግ ይቻላል። በሌላ መልኩ ግን ወጥ ትርክትን ከመፍጠር አንፃር አስቸጋሪ ነው ብዬ ነው የማስበው። ይሄንን በደንብ እንድትሰሙኝ ፈልጋለሁ። በአንድ ደቂቃ ነው አጠቃልላለሁ። አንደኛ ወጥ ትርክት ከመፈብረክና ከማሰራጨት አንፃር ሶስት ዋና ተግዳሮቶች ይጠብቃሉ ብዬ አስባለሁ። የመጀመሪያው እያንዳንዱ ሚዲያ የራሱ የተቋቋመለት ዓላማና ሎጂክ ኦፍ አክሽን አለው። እሱን ከግንዛቤ ውስጥ ማስገባት ያስፈልጋል። ሚዲያዎች ከትብብር በፊት ራሳቸው የተቋቋሙበት ጉዳይ ስለሚኖር ይሄ ያንን እንዴት ሃርሞናይዝ ማድረግ ይቻላል የሚለው አንዱ አስቸጋሪ ጉዳይ ነው። ሁለተኛው ለችግሮች ተመሳሳይ ብያኔ መስጠት አስቸጋሪ ስለሚሆን ምክንያቱም አሁን ባለው በሶሻል ሚዲያ ዘመን በጣም ዲሰንትራላይዝድ የሆነ ነው። ቁጥጥር ሊኖር በመጠኑ ነው ቁጥጥር ማሳረፍ የሚቻለው። በጣም አስቸጋሪ ነው የሚሆነው። በዚህ ረገድ ደግሞ ወጥ የሆነ አረዳድ ለመያዝ ቀድሞ አቋም መያዝን ይጠይቃል። ቀድሞ አቋም መያዝ ማለት the circle of the already convinced የሚሉት ምንም ይሁን ምን ችግር ፈጣሪው አንድ ቡድን ነው፣ ቪክቲም ደግሞ ሰለባው ሌላ ነው የሚለውን ሎጂክ ይዘህ ነው የምትንቀሳቀሰው። እንደዛ ለማድረግ ደግሞ ሁልጊዜም አስቻይም ስለማይሆን ሁለተኛው እሱ ነው። የመጨረሻው ችግሮች ላይ ተመሳሳይ ግንዛቤ ቢኖረን እንኳን ቢቻል እንኳን ወጥ ስትራቴጂ ከአንድ ቋፍ ለማከፋፈል አስቸጋሪ ነው የሚሆነው። ስለዚህ ምን ይሁን? መጨረሻ አንደኛው አማራጭ መጠነኛ ጉዳዮች ላይ መተባበር፣ አንደኛው መጠነኛ የሆኑ ጉዳዮች ላይ መተባበር። ሁለተኛው አማራጭ ከተመረጡ ሚዲያዎች ጋር በልዩ ሁኔታ መስራት። ይሄንን ከትግሉ አንፃር ከአብሮነትም አንፃር ነው እየተናገርኩ ያለው። ሶስተኛው የትግል ሚዲያ በግልጽ ማቋቋም ወይንም ካሉት ጋር በጋራ ሆኖ መርጃ አድርጎ መስራት ነው። ስለዚህ እነኚህ ሶስት አማራጭ ነው ያሉት ከትርክ አንፃር። በሌሎች ሶስቱ የሚዲያ ሚና ላይ በሙሉ የሚሆን በከፊል መተባበር ይቻላል። ግን መጨረሻ ላይ ወጥ ትርክትን ከመፈብረክና ከማከፋፈል አንፃር ተግዳሮቶች ስላሉ እነኚህ ሶስት አማራጮችን የሚታዩኝ ያንን ከግንዛቤ እንድናስገባ ነው። በጣም አመሰግናለሁ ለተሰጠኝ እድል። በጣም እናመሰግናለን ሞገስ ተክመ ሀሳብ ሚዲያ ወይም ቡፌት ኦፍ አይዲያስ። ቀጣዩ ተናጋሪያችን አሸናፊ ኦርቢት ሚዲያ ነው የሚሆነው። 13 ደቂቃ አለ አሸናፊ። እንደተለመደው 11ኛው ደቂቃ ላይ አጠቃልላለሁ። ኦኬ አይ ሆፕ ድምጼ ይሰማል። በጣም ከልብ አመሰግናለሁ ስለተሰጠኝ እድል። በቀጥታ ወደ ዝግጅቴ ስገባ ኢትዮጵያዊ ሚዲያዎች በተለይ ስርዓቱ ሀገር ውስጥ የሚዲያ አፈና እጅግ ስለበረከተ ከሀገር ውጭ ያሉ ሚዲያዎች ለህልውና ለፍትህና ለዲሞክራሲ ለውጥ የሚደረገውን ህዝባዊ ትግል ለማጠናከር ትልቅ አቅም አላቸው ከአቅም አንፃር ማለት ነው። ሆኖም ሁለት ጎራ የተከፈለ ሚዲያ ነው ያለው። አንደኛው ሚዲያ ለህዝብ ጥቅምና ለሀገር ህልውና ለተቀን የተቻላቸውን ያህል ጥረት የሚያደርጉ ኃይሎች ያሉበት ነው።
በሌላ በኩል ደግሞ ስርዓቱ ለራሱ ፕሮፓጋንዳ የሚጠቀምባቸው በጭፍን ድጋፍ ሀገርና ህዝብን ለአደጋ በሚያጋልጥ ሁኔታ መሳሪያ ሆነው የሚያገለግሉ አካላት አሉ። ስለዚህ አሁን ባለው የኢትዮጵያ ትግል ሚዲያ ተሳትፎ የሚዲያዎች ሚና ምን መሆን አለበት የሚለው እንግዲህ ፍራሽም አካል አለ፣ ገንቢ ሚና የሚጫወትም አካል አለ። ስርዓቱ ፕሮፓጋንዳ ሲያሰራ አገር አፍራሾች ይላቸዋል እነዚህን ገንቢ ሚና የሚጫወቱት የስርዓቱን መገርሰስ ነው እንጂ ኢትዮጵያን መፍረስ የሚፈልጉ አድርጎ ነው የሚያስበው። ነገር ግን እውነታው ዲሞክራሲ እንዲመጣ የሚፋለሙ ጀግኖች ናቸው የሚለውን ነገር ህዝቡ ይረዳል ብዬ አስባለሁ። የሚዲያ ሚና በኢትዮጵያ ህዝባዊ ትግል ውስጥ በሚለው አራት ነገሮችን ለማየት እሞክራለሁ። አንደኛ የሚዲያ ሚና በመጀመሪያ ደረጃ የህዝብን ሰቆቃ በማጉላት ለህዝብ በማሳየት ደረጃ ሰፊ አቅም ነው፣ ብዙ መስራት ይችላል ብዬ አስባለሁ። በርካቶች በዛ ብዙ እያደረጉ እንደሆነ አውቃለሁ። ስለዚህ የህዝብን ቅሬታ፣ የህዝብን ፍላጎት፣ የህዝብን ወደፊት ጣፈንታ በሚወስኑ ነገሮች ላይ ሰቆቃውንና ችግሩን አጉልተን በማሳየት ያለውን ነገር ማለት ነው አዲስ ፈጥረን ምንም ያለው በቂ ነው በደንብ ማሳየት ከተቻለ ማለት ነውና የመገናኛ ብዙሃን በአፈና ቁጥጥር ስር አምባገነና አፈና ቁጥጥር ስር ስለሆነ ያለው ለህዝቡ ያለው እውነተኛው ሚዲያ ይሄ የገለልተኛው በግል በራስ ተነሳሽነት በተለያየ አግባብ የሚዲያ እንቅስቃሴ ውስጥ ያሉ አካላት ሰፊ ጥቅም አላቸው፣ አስተዋጽኦ አላቸው ብዬ አስባለሁ። ሁለተኛ ኢፍትሃዊነትን በማጋለጥ ሰፊ ስራ መስራት ለሀገር ኮንትሪቢዩት ማድረግ ይቻላል። ጋዜጠኞች ሰብአዊ መብት ረገጣን፣ ሙስናን፣ መንግስታዊ አፈናዎችን በማጋለጥ አገዛዙ እንዲፍረከረክ የማድረግ ትልቅ አቅም አላቸው። ስለዚህ ከዚህ አንፃር በዚህ መልኩ ደግሞ የሚሰሩ ስራዎች ዓለም አቀፍ አቴንሽን የማግኘት እድል አለ። ስለዚህ መንግስት ላይ ጫና የማሳደር የተሻለ አቅም ይፈጥራል። በሶስተኛነት የውይይት ህዝባዊ ውይይት መድረኮችን በመፍጠር ያው አሁንም በርካታ ሚዲያዎች ያንን ያደረጉ እንደሆነ አውቃለሁ። ወቅታዊ ታሪካዊ ፖለቲካዊ ሁኔታዎችን ሁሉ አቀፍ ክርክር በማድረግ በውይይት ህዝቡን የማንቃት የማይተካ ሚና አላቸው። ሰላማዊ መፍትሄዎችን ዲሞክራሲያዊ እሴቶች ዙሪያ መግባባት ለመፍጠር አንድነትን በሚያጠናክር መልኩ የጋራ አጀንዳ ስለመያዝ የሚዲያዎች አስተዋጽኦ ከሌሎች የባለድርሻ አካላት ይልቅ እጅግ የገዘፈ ነው ብዬ ነው የምወስደው። በአራተኛነት የሐሰት መረጃን ወይም የጥላቻ ንግግርን ለመከላከል ሚዲያዎች ሊጫወቱት የሚችሉት ሚና እጅግ በጣም ትልቅ ነው ብዬ አስባለሁ። ብዙ ስርዓቱ የሚያመጣቸው ህዝብን ከህዝብ ለማጋጨት የሚያሰራቸው ነገሮች በሙሉ በአሁኑ ጊዜ እየተጋለጡና እርቃኑን እየቀረ ህዝቡ እርስ በርስ ለማፋጀት የሚወጡትን ሴራዎች በሙሉ ሚዲያዎች እያጋለጡና ትልቅ አቺቭመንት ከዚህ አንፃር እያሳዩ ነው። ያንን ደግሞ አጠናክሮ መቀጠል አለባቸው ብዬ አምናለሁ። እነዚህ በኢትዮጵያ ከገባችበት የህልውና አደጋ ለመታደግ ሚዲያዎች በጎ ተጽዕኖ ማድረግ የሚችሉባቸው መንገዶች እንዴት ናቸው፣ ምን ናቸው የሚለውን በጥቂቱ ለማንሳት ያህል ስነ ምግባራዊ የሆኑ አሰራሮችን በመከተል የጋዜጠኝነት ስነ ምግባር ተከትሎ ትክክለኛውን ገንቢውን ለሀገርና ለህዝብ ለወገን የሚጠቅሙን መረጃዎችን ለማደራጀት በሚያስችል ሁኔታ ሚዲያዎች ራሳቸው መጠናከር አለባቸው፣ ስልጠናዎችን ማግኘት አለባቸው፣ አቅማቸውን ማጎልበት አለባቸው። በተለመደው ሁኔታ በቅድም ሞገስ እንደተጠቀሰው በተለመደው ሁኔታ የመደበኛ የጋዜጠኝነት ስነ ምግባር መከተልና በጦርነት ጊዜ ህዝብን ለመታደግ ሀገርን
ከመፍረስ ለመታደግ የሚደረጉ የሚዲያ ስልቶች የተለያዩ መሆን መቻል አለባቸው ሌላው በገለልተኛነትን በማበረታታት የመንግስት አፊሊየት ወይም ኤጀንት ከመሆን የፓርቲ ተላላኪና ጉዳይ አስፈጻሚ ከመሆን ለህዝብ የወገነ ትክክለኛን አቋም የሚያራምድ ሚዲያዎችን በማበረታታት የጋዜጠኝነት ስራ ብዙ ልፋትና ጥረት የሚጠይቅ በመሆኑ መረጃዎችን ለመሰብሰብም ለማሰራጨትም ትግሉን ከሚደግፉ አካላት ጋር እንዲተሳሰሩ ማድረግ ያስፈልጋል ሌላው ዓለም አቀፍ ድጋፎችን አሟጦ መጠቀም ያስፈልጋል በተለያየ አግባብ የሚደረጉ እንቅስቃሴዎች ዓለም አቀፍ አካላት የተለያዩ በመንግስት ላይ ስቴክ ያላቸው ጫና ሊያሳድሩ የሚችሉ አካላት በሚያቁት አግባብ መደረግ መቻል አለበት ይሄ ለአደጋ የተቃለጡትን ጋዜጠኞች ጭምር ለመታደግ በስራቸው ምክንያት በአገር ቤትም ሆነ ከሀገር ውጪ ለጥቃት የሚጋለጡ አካላት ቢኖሩ መተባበር ያስፈልጋልና ከዚህ አንፃር ደግሞ ሶሊዳሪቲ በጣም መደጋገፍ በጣም ያስፈልጋል አንድ ስርዓቱ አገር ቤት ያሉትን ያፍናል ውጭም ያሉትን በሚችለው አግባብ ያሰድባል ያስነቅፋል በብዙ የጥላቻ ሰሞኑን አይታችሁ እንደሆነ የልደቱና የጀዋር ፎቶ በቃ እንዳለ ማህበራዊ ሚዲያን አጥለቅልቋል ይሄ ለምንድነው ተጽዕኖ ማድረግ ስለቻሉ መንግስት በጣም ስለፈራቸው በቃ በእነሱ ላይ የሚያወርደው የርግማንና የስድብ ማአት በዘመቻ መልክ እጅግ በጣም በተደራጀ አግባብ ማለት በዚህኛው ሳይድ ግን በዛ ደረጃ በተደራጀ አግባብ የሚደረግ እንቅስቃሴ የለም በተናጠል ግን በጣም ብዙ የሚለፉ አካላት አሉ ስለዚህ ያ ወደ ተደራጀ አግባብ ቢመጣ ወይም ያው አንዳንድ ጊዜ ሰው ለኡነትና ለፍትህ ሲቆም ዘም ብሎ ነው የሚግባባው እኔ በዛ አግባብ ነው የሚመስለኝ ሁሉም ሰው ተመሳሳይ ቋንቋ ማውራት የጀመረው ስለዚህ እንደዚህ የዓለም አቀፍ ድጋፎችን ማጠናከር ተገቢ ነው ሌላው ሲቪክ ማህበራት ተሳትፎን ማበረታታት በጣም አስፈላጊ ነው ምክንያቱም ከማህበረሰቡ ጋር እዛው ችግሩንም እያዩ ብዙ አሁን ለምሳሌ ለ7 አመት የተፈናቀለ ሰው አለ ኢትዮጵያ ውስጥ ሼልተር ላይ ያለ ማለት ነው የሚጸዳዳበት የሚታጠበው ውሃ እንደ ሰው መኖር ያልቻለ ማለት ነው ከሞቀቀው አነሰን በዛ ለ7 አመት የኢትዮጵያ ህዝብ በዛ ሁኔታ በሚሊዮኖች እያሉ ግን ፋውንቴን ሰርቻል ብሎ የሚኩራራ መንግስት ያለበት ሀገር ያለና ምን ቅድሚያ እንደሆነ እንኳን የማያውቅ መንግስት ነው ያለው ስለዚህ ሲቪክ ሶሳይቲ ሲቪክ አደረጃጀቶች ማህበራት ወይም ደግሞ እነዚህ ግብረሰናይ ድርጅቶች ጋር ተቀራርቦ መስራት ለመረጃ ለወውጥን መረጃን ከቋቱ ከቦታው አግኝቶ ይሄንን ትግል ለማቀላጠፍ እጅግ ይጠቅማል ብዬ አስባለሁ በአሁኑ ጊዜ መንግስትም በተለይ ያው አምባገነን መንግስትን አስፈጻሚውን አካል በተለይ የሚገስጽ ጠንካራ ተቋም አገር ውስጥ የለም ቢሆን መንግስት ያው ቼክ ኤንድ ባላንስ ወይ ይኖረዋል ወይ ደግሞ አንዱ አካል ከሌላው አካል ጋር ተቀራራቢ የስልጣን ሁኔታ ይኖረውና አንዱ ቢያጠፋ ሌላው ይገስጻል ወይም ደግሞ ያፈርሳል ያንን ህግ አውጪ ህግ አስፈጻሚ ህግ ተርጓሚ የሚባሉ የተለያዩ የየራሳቸው ስልጣን አንዱ ለአንዱ አለቃ ያልሆነባቸው መዋቅሮች አሉ በኢትዮጵያ ውስጥ ነገር ግን ጠቅላይ ሚኒስትር ወይም አስፈጻሚው የማንኛውንም ነገር አድራጊ ፈጣሪ ነው ስለዚህ ከዛ አንፃር ያንን ነው የሚሉበት ተቋማት የሉ በኢትዮጵያ ውስጥ እንግዲህ አሁን ለማስታወስ ነው የሰበሰብከው አመሰግናለሁ 2 ደቂቃ ይበቃኛል ለምሳሌ የእንባ ጠባቂ ተቋም የሚባል ነገር ባለፉት 6 አመት or 5 አመት አንዲት ቃል ትንፍሽ ሲል ሰምታችኋል ምንም ነገር የለም ይሄ አንዱ የዲሞክራሲ ተቋም ነው የህዝብን በደል በቃ ሰቆቃ እንዲያይ
በህገ መንግስት የተቋቋመ ድርጅት ነው ስለዚህ በተለይ ከባለፈው በትግራይ ህዝብ ላይ ከታወጀው ጦርነት ወዲህ የኢትዮጵያ መንግስት ጋዜጠኞችን አንቂዎችን ከዛ አንፃር ወይ ለራሱ አስገብሯቸዋል ወይ አሊያም አጥፍቷቸዋል ከዛ አንፃር ብዙ ይተበቀብናል የሚለውን ነገር ለማንሳት ነው ሰዓቴን ለመጠቀም አንዳንድ ነገሮችን ልለፍና ከዚህ ጥሪ አቋያ እኔ እጅግ ወሳኝ ባለድርሻ አካላት ብዬ ለሚዲያ ከምጠቁማቸው ሰዎች ሁለቱን አሁን ማንሳት ፈልጋለሁ አንደኛው የምሁራን ናቸው ልህቃንና ምሁራን ዕውቀታቸውን ልምዳቸውን በማካፈል ለሚዲያዎች ጥሪ ተገቢውን ምላሽ መስጠት አለባቸው ለዚህ የውዴታ ግዴታ ሊኖራቸው ይገባል የሚል አለኝ ይሄ ደግሞ ኋላ የድል አጥቢ አርበኛ ሆኖ ብቅ የሚሉ በርካታ ሰዎች ሊኖሩ ይችላሉ ስርዓቱ ሲገረሰስ ነገር ግን አሁን አስተዋጽኦ በቂ አጥጋቢ ከራሳቸው የሚጠበቅባቸው ነገር ማድረግ አለባቸው ይሄ እንደ ግዴታ ሊወስዱ ይገባል አንዱ ይሄ ነው ሁለተኛ ህዝቡ ጀነራል ፐብሊክ የኢትዮጵያን ሚዲያ የሚተላለፉ ለህዝቡ የሚጠቅሙ አሁን አንዳንድ ሰው ካለማወቅም ካለመገንዘብም ለራሱ ጥቅም እንደሆነ ያለ መረዳት ነገር አለ ከዛ አንፃር ሚዲያዎች ራሳቸው ብዙ መስራት አለባቸው ነገር ግን ሚዲያዎችን መተባበር አለባቸው ህዝቡ አንደኛ ሐሳቦችን በመግዛት በማየት ሚዲያ ቻናሎችን ሰብስክራይብ በማድረግ ሰብስክሪፕሽን አጥቶ የጠፉ የከሰሙ ብዙ ሚዲያዎች አሉ በጣም ብዙ እየለፉ ማለት ነው ሐሳቦችን በገንቢነት ሐሳብ በማካፈል ኮሜንት በማድረግ ላይክ ሼር በማድረግ ትልቅ አስተዋጽኦ ማድረግ ይችላል ማህበረሰቡ እንደ ህዝብ ባለፈው በትየንት ህዝቡ መጥቶ ስላየ ብቻ ስርዓቱ ምን ያህል እንደተፈረከረ እንዳየነው ተደራሽነት እንዲሰፋ ማህበረሰቡ ወይም ህዝቡ ትልቅ ሚና መጫወት ይችላል ይሄ ሚዲያዎችም በደንብ ህዝቡን በዚህ አግባብ ማንቃት ያስፈልጋል ለራሱ ጥቅም እንደሆነ የተለየኛ ምናተርፈው ነገር እንደሌለ ህዝቡ በደንብ መገንዘብ አለበት ይሄ ትርጉም ሰጥቶ ማለት ነው አንዱ የትግል አካል ነው አንዱ የኔ ኮንትሪቢዩሽን ነው ብሎ መውሰድ መቻል አለበት ያስባል በመሰረታዊነት ሚዲያ ባለቤቶችና ጋዜጠኞች ኢትዮጵያ የወደፊት እጣፈንታ አጀንዳ እየቀረጹ ያጠቃለልኩ ነው አጀንዳ እየቀረጹ ለለውጥ ማዘጋጀት ብሎም ለውጡን በሚመራበት ሁኔታ ላይ ተሳትፎም ሊኖራቸው ይገባል ከዛም በተጨማሪ ስርዓቱ ከተገረሰሰም በኋላ ከሰላም ከማረጋጋት ህዝቡን ከማረጋጋት ሽግግሩ የተሳካ እንዲሆን በሚደረገው ጥረት ሁሉ ሚዲያዎች ተሳትፎ ማድረግ አለባቸው ብዬ ነው ማምነው እንደምታሳውሱት ሁላችሁም የአረብ ስፕሪንግን የመራው አልጀዚራ በጣም በብዙ ሀገሮች ሪቮሉሽን እንዲመጣ ያደረገው ማለት ስለዚህ የሚዲያዎች ሚና ምንም የማይተካ ነው ከዚህ አንፃር ሁሉም ባለድርሻ አካላት ኃይሉን አሰባስቦ ጥረት ማድረግ አለበት ለማለት ፈልጋለሁ ይብቃኝ አመሰግናለሁ አሸናፊ አብርሃም ከኦኤት ሚዲያ ነበር ተናጋሪያችን ቀጣዩ ተናጋሪ ሀብታሙ ተስፋዬ ከኢትዮጵያ ነው እሱን ተከትሎ በቃሉ አለምረው ከኢስቱስ ከዛ ምናላቸው ስማቸው ከጆን ሚዲያ ይከተለዋል ኢትዮ ኒውስ የሚለው ይስተካከል ማምሩ ሳይከል ኢትዮ ኒውስ ለዳቱም ከዚህ በፊት ኢትዮ ኒውስ ኦኬ እሺ ኢትዮ ኒውስ በቃሉ አለምረው ከኢትዮኒውስ ቀጣዩ ሀብታሙ ተስፋዬ ነው ሀብታሙ 13 ደቂቃ ይኖራል አስየው ላይ እንደዚህ የተለመደው አስተዋውሳለሁ መቀጠል ይችላል ጥሩ አመሰግናለሁ እንግዲህ ይሄንን ውይይት እንዲዘጋጅ ሰዎች መጥተው ሐሳባቸውን እንዲያጋሩ የሚዲያ ሚና ምን ሊሆን ይገባል በሚል ጉዳይ ላይ እንድንነጋገር እድሉን የፈጠራችሁ ሁሉ ከልብ አመሰግናለሁ ተሉትን ጨምሮ አቶ ታምሩ እንዲሁ ማለት ነው ያብሮነት ባልደረቦችን በአጠቃላይ እዚህ ስንመጣ ቅድም አቶ ወደቱ መግቢያ ላይ ሲናገር እንደነበረው እዚህ ማስመጡ ነገሮች ነበሩ ሀገሪቱ ውስጥ የሚደረጉ ነገሮችና በርካቶቻችን ያለፍንባቸው ጉዳዮች አብረን እንቀመጥና እንወያይባቸው የማይገቡ
የሚፈጠሩ ነገሮች አሉ እነሱ ነገሮች አልፈን የመጣ ነው ከነዛ ሁሉ ነገሮች ሀገር ይሻላል ሀገር ሲኖር ነው ሁሉ ነገር የሚኖረው ሌላው ፍትህና ርትዕ የሚመጣው ይሄ አምባገነኑ ስርዓት ሁሉንም ባንድ ማጨድ ያጨደ ያለው ስርዓት ሲወገድ ቁጥረን እንነጋገራለን ለማለት ህዝብን አስቀድመን ሀገርን አስቀድመን ነው እዚህ የተገኘነው ይሄ እንታወቅልኝ ፈልጋለሁ ቅድሚያ ከዛ ባለፈ በርካታ ነገሮች ተነካክተዋል የሚዲያ ሚና ምን ሊሆን ይገባል ህዝባዊ ወይ ደግሞ የህዝብ ትግልን ከዱል ለማድረስ በሚል ጉዳይ ነው በርካታ ነገሮች ተነስተዋል ግን በቻልኩት አቅም ትንሽ የቀሩ ነገሮችን አሉ እነሱን እየነካካው በሀገራችን ውስጥ የሚዲያ ትርክቶች ምን ሲፈጥሩ እንደነበሩ በአለም አቀፍ ደረጃ ተሞክሮ ጭምር የተወሰኑ ነገሮችን ለማጋራት ሞክራለሁ በዚህ ላይ ከዛ አንፃር እኛ ምን መውሰድ አለብን ምን ማድረግ አለብን የሚሉ ነገሮችንም ሁላችንም ግንዛቤ እንድንወስድ ነው ማለት ነው ትልቁ የሚዲያ ሚና ብዬ ማስበው በመጀመሪያ መረጃ ትክክለኛ መረጃ ማሰራጨት ነው ከበሬ ወለደ መረጃ ገለልተኛ ሆኖ ትክክለኛው መረጃ ከምንጩ ወስዶ ለህዝብ ሲያቀርብ ያ ሚዲያ ተአማኒነቱ እየበረታ ተጽዕኖ ፈጣሪነቱ እየጎለበተ ይሄዳል ህዝብም ድምጹን ለማስተላለፍ ያንን ሚዲያ ለመተማመን ድምጽ ነው ብሎ እሱ ላይ ለመተማመን ትልቁን ሚዲያ የሚጫወተው ትክክለኛ መረጃን ማሰራጨት የሚጀምር ሚዲያ ሲኖር ትልቁን ሚና ይጫወታል ስርዓቱም ጭምር የሚፈራው ሚዲያ ይሆናል ማለት ነው በርካታ ጊዜ መረጃዎችን ስናሰራጭ ሰዎችን ስናናግር ተነታኔዎች ሰጡስ እንዲደረጉ በርካታ መንቀጥቀጦችና በርካታ ነገሮች ይፈጠሩ ትክክለኛ መረጃ ላይ ቆመን ስለምንናገር ምናቀርባቸው ሐሳቦችና የሚተነተኑ ሐሳቦች ህዝብ ዘንድ ያሉ ህዝብን ቁስሉን የሚያኩለት የሥርዓቱን መጥፎ ጎን ደግሞ አጉልቶ የሚያሳዩ ስለሆኑ ነው በርካታ ነገሮችን ስናደርግ የነበረው ከዚህ ቀደም ማለት ነው ስለዚህ ትክክለኛ መረጃ ላይ መመስረት የትልቁ የሚዲያ ሚናና ኃላፊነት ነው ብዬ ነው የማስበው ከዛ የህዝብን ድምጽ ለህዝብ ድምጽ መሆን ሲባል ለህዝብ ድምጽ ለመሆን ነው እዚህ ጋር ያለነው ወይ ደግሞ ስንሰራ የነበረው የሚለው ነገር እንዳለ ሆኖ የትኛው ህዝብ ነው ድምጽ እየሆነ ነው ያለነው ከወጣንበት ህዝብ ከወጣንበት ማህበረሰብ ቋንቋችንን ከሚናገር አለባበሳችንን ከሚለብስ ምናቀውን አካባቢ ብቻ ነው ወይ የምናካልለው ለህዝብ ድምጽ ስንሆን የትኞቹን ህዝቦች ነው ድምጽ ሆነ ያለብን እንደ ሚዲያ መሰራት ያለበት የትኛውን ቦታ ላይ ለሚፈጠር የትኛውን ቦታ ላይ ለሚሰራ ኢፍትሃዊነትና ህገወጥነት ወይ ደግሞ ወንጀል ግድያና ጦርነት በእኩልነት ለህዝብ ድምጽ መሆን ህዝብን አንድ ላይ እንዲመጣ ስርዓቱን አንድ ላይ እንዲቃወም ስርዓቱን አንድ ላይ እንዲያወግዝና ለትግል እንዲነሳሳ ይረዳልና የትልቁ ሌላኛው በየማስበው ለህዝብ ድምጽ መሆን ድምጽ ስንሆን ደግሞ ማርጦ አልቃሽ ከመሆን ተገላግለን ለሁሉም ድምጽ እኩል ለመሆን ትልቁን ሚና ብንጫወት እላለሁ ከዛ ባሻገር ስርዓቱ እንደሚታወቀው ጦርነቶችንም በርካታ ነገሮችንም የሚያደርገው እየከፋፈለ ነው ስለዚህ ግንዛቤ ማስጨበጥ እዚህ አካባቢ ያለው ህዝብ እንዲህ እየተደረገ ያለው እንዲህ እየተወጋ ያለው እየተወገረ ያለው እየተፈናቀለ ያለው ወንጀለኛ ሆኖ አይደለም እየተደረገበት ያለው ነገር የፍትሃዊነት ነው ምክንያቱ ይሄ ነው ብለን ሌላው አካባቢ በሰላም የሚኖር መንግስት አንዳንድ ጊዜ ውስጡ ተደብቆ ሌሎችን የሚወጋበት ውስጡ ተደብቆ ልክ እንደ መንደርደሪያ እንደ ማኮኮቢያ ሜዳ አድርጎ ሌሎችን የሚወጋበትን ህዝብ ሌላ ቦታ ያለውን ህዝብ የመንግስት ከለላ ሆኖ እንዲያገለግል ከመፍቀድ ይልቅ ሌላ አካባቢ የሚደረገውን ጦርነት ሌላ አካባቢ የሚደረገውን ኢፍትሃዊነትና ወንጀል ሁሉ ማስረዳት ትልቁ የሚዲያ ሚና መሆን አለበት ያስባለሁ ከዚህ ባሻገር ሀገር ውስጥ ይሄንን ያህል ከሰራን ከህዝብ ጋር ይሄንን ያህል ከሰራን ህዝብን ለህዝብ ለማገናኘት ይሄንን ያህል ከሰራን ወተኛ መረጃን ለማሰራጨት ይሄንን ያህል ከሰራን ወደ ዓለም አቀፍ ሚዲያዎች መውሰድ አለብን የሚደርሱ ወንጀሎችን የሚደረጉ ነገሮችን ትልቁ የህዝብ ትግልን ግብ ለማድረስ የሚጠቁ ነገሮች እነዚህ ናቸው እነዚህ መረጃዎችን አሰባስበን አጠናቅረን ሀገር ውስጥ ያሉ እያንዳንዱን ግድያ ተፈጸመበትን ወንጀል ተፈጸመበትን መደፈር ሌሎች ነገሮች የተደረጉበትን ነገር እኛ ከወጣንበትም አካባቢ ይሁን በተለያዩ አጋጣሚዎች ህዝቦቻችንን እናገኛለን እነዚህ የምናገኛቸውን ህዝቦች ለዓለም አቀፍ ሚዲያዎች መረጃዎችን እንዲያገናኙ ወይ ደግሞ እንዲሰጡ የዓለም አቀፍ መገናኛ ብዙሃን ባለሙያዎችን በቻልነው ሁሉ አግኝተን ከዋናው ሪሶርስ እኛ ከመሰጠው ሳይሆን ከዋናው ሪሶርስ ሄዶ እንዲያገኙ የሰዎቹ ወይ ደግሞ የመረጃ ሰጪዎቹ እንደነት በተጠበቀበት መንገድ ሰዎቹን ከትልልቆቹ ሚዲያዎች ከዓለም አቀፍ መገናኛ ብዙሃን ጋር ማገናኘት እንችላለን የሚል ጽኑ አቋም ነው ያለኝ ይሄንንም መስራት የሚችለው
ዝም ብሎ ግለሰብና ምሁራን ወይ ደግሞ የፖለቲካ ፓርቲ ብቻ ሊሆን አይገባም የመገናኛ ብዙሃን የህዝብ አይንና ጆሮ ነን ብለን የምንናገር የመገናኛ ብዙሃን ህዝብ ውስጥ ያለውን ችግር እያወቅን ህዝብ ውስጥ ያለውን ነገር እየሰማን በራሳችን ሚዲያ ላይ ብቻ ተናግረን ቁጭ ከማለት ይሄ ችግር አለ ማጣራት የምትፈልጉ ከሆነ በፈለጋችሁት መንገድ ማጣራት ትችላላችሁ ከፈለጋችሁ ሰው ልካላችሁ ከፈለጋችሁ ደግሞ ሰዎቹን በስልክም ቢሆን በፈለጋችሁ ነገር አግኝታችሁ እነዚህ መረጃዎች ፕሩፍ አድርጋችሁ ለዓለም አቀፉ ማህበረሰብ እንድታደርሱ እንደዚህ አይነት ኢፍትሃዊነት እየተደረገ ነው የሚለውን ነገር የመገናኛ ብዙሃን ሚና ነው የሚገባው እኛ የመጀመሪያዎቹ መረጃ አሰራጮች ልንሆን እንችላለን ከዛ ሀገር እንደመውጣታችን ህዝባችን ውስጥ የሚደረጉ ነገሮችን ስለምናውቅ ህዝባችን ውስጥ የሚደረጉ ችግሮችን ለዓለም አቀፉ ሚዲያ ማጋራት ያንን ተሰሚነት እንዲኖረው ማድረግ ትልቁ የሚዲያ ድርሻ ነው ብዬ ነው ማስበው የህዝብ ትግል ግብ እንዲደርስ ከሚያደርጉ ነገሮች አንዱ ነው የዓለም አቀፍ ጫና ምን ሊፈጥር እንደሚችል ሁላችንም የምናውቀው ስለሆነ ብዬ ነው ከዛ ባሻገር በቻልነው አቅም ከህዝብ ጋር ሆነን ከፖለቲካ ፓርቲ አመራሮቹና ትግልን እንመራለን ከሚሉ ሰዎች ጋር ሆነን ትግሉን መምራት ትግሉን ፈርማ ያስያዝ ትግሉ ከታቀደለት ዓላማ ውጪ እንዳይወጣ ማድረግ የትልቁ የሚዲያ ድርሻ ነው ብዬ ነው የማስበው ያንን ማድረግ ትግሉ አንዳንድ ጊዜ ፍትህን ለማግኘት የተነሳ ትግል አላግባብ ሲመራ ኢፍትሃዊ ነገሮችን ይወልዳል የደቦ ፍርድን ያዋልዳል የደቦ ፍርድ ደግሞ ሲዋለድ በህዝቦች መሃል መቃቃርን ከተነሳለት ዓላማ ውጪ ሆኖ አምባገነንን ስርዓት ከመደገፍ ሊቆጠር ይችላል ወይ ደግሞ ወደ አምባገነን ስርዓት መደገፍ ይሄዳል እነዚህ ነገሮች ትልቁ የሚዲያ ሚና ናቸው ብዬ ነው የማስበው በዛ በሀገር ውስጥ ያሉ ነገሮችን ከዚህ ባሻገር እኔ አንዳንድ ነገሮችን ማድረግ ፈልጋለሁ ወይ ደግሞ ማለት ፈልጋለሁ እዚህ ዛሬ በተገኘንበት ቦታ ላይ ሁላችንም እዚህ የተገኘነው የሚዲያ ባለሙያዎች ነን በዓለም አቀፍ ደረጃ ምን አይነት ሚና ተጫውቷል ሚዲያ የሚለውን ነገር ለማንሳት እሞክራለሁ ሚዲያ በዓለም አቀፍ ደረጃ ትልልቆቹን ዓለም እስከዛሬ ጭምር ተመልሶ አይደረጉ ኔቨር አጌን ብሎ የተዋቸውን ነገሮች መርተዋል ከነዚህ ውስጥ የሩዋንዳውን ካልሲዮም ካቡጋን ሚዲያ መውሰድ እንችላለን ያንን ስራ የሚሰሩ ሚዲያዎች በሀገራችን በርካቶች ናቸው ከዚህ ቀደም በነበሩ ጊዜያቶች ያ ነገር እንዲደረግ ትርክትን ከማስተካከል አኳያ ሚዲያ ሊሰራ የሚገባው ሚና ትልቅ ነው ብዬ ነው የማስበው እኔ እንደ አንድ ግለሰብ እንደ ሚዲያ ሰው ይሄን ነገር ስናገር ኢትዮጵያ ውስጥ ያሉ ትልቁ ትርክቶችና መከፋፈሎች ዛሬ ስርዓቶችን የሚጠቀሙባቸው ትልቆቹ ችግሮች የትርክት መፍጠርና ከዚህ ቀደም ከነበሩ ስርዓቶች ጋር የሚጣበቁ የሚዲያዎች ከጽፈቱ ዘመን ጀምሮ ማለት ነው የሚዲያዎች ትርክት ትልቁን የህዝብ መከፋፈል ፈጥሯል ብዬ የማምን ሰው ነኝ ይሄ የትርክት መከፋፈል ህዝቦች እንዲከፋፈሉ አንዱ ከአንዱ ጋር እንዲቆም እኔ ከነገያ አይደለሁም ብሎ እንዲሄድ ሞታችን እንኳን እኩል እንዳይሰማ ሀዘኔታችን እንኳን እኩል እንዳይሰማ የሚያደርግ ነው ስለዚህ የአርቲኤልኤም ወይ ደግሞ የነካሌሽውን ካቡጋ ሚዲያ እንዲሁም ሌሎቹ ከዚህ ቀደም ሲያደርጉ የነበሩ ሚዲያዎች ናዚዎች ተጠቅመውበት የነበረው ዴርስትሩመር ይሄ የሩዋንዳውን ጋዜጣ ማንሳት ይችላልን ካንጉራ ማግዚን እነዚህ ሁሉ ህዝቦች መሃል ሲደረጉ የነበሩ ትርክቶችን በማውላትና ስርዓት ላይ ላለው ወይ ደግሞ መንግስት ላይ ላለው ፓወር ላይ ላለው መንግስት ፍትሃዊ አድርጎ በማቅረብ ህዝቦች ላይ ያለ ትርክት እንዲፈጠር በማድረግ ትልቁን ሚና ሲጫወቱ ነበር የነበረው ማለት ነው ስለዚህ የሀገራችን ሚዲያ ባለሙያዎች አሁንም ጭምር የሚደረጉ ትርክቶች አሉ እነዚህ አሁንም ጭምር የሚደረጉ ትርክቶችን ማቆም ያለባቸው እነዚህ ሀገራችን ውስጥ ያሉት የሆነ ድምጽ ያለ ይመስለኛል አሁን እነዚህ ሀገራችን ውስጥ ያሉት የትርክት መዛባቶች ከዚህ ቀደም በኢትዮጵያ ውስጥ ምን ሲፈጥሩ እንደነበረ ሁላችንም እንድናስታውስ ፈልጋለሁ ከዚህ ባለፈ በቅርብ ጊዜ ትውስታን እንደው ለማስታወስ ያህል የቲፒኤልኤፍ መንግስት ሲባል ቲፒኤልኤፍም ወይ ደግሞ የሥርዓቱ ተጠቃሚዎች ትግራይ ህዝብና ቲፒኤልኤፍ አንድ ነው ብሎ የሚናገሩበት ጊዜ ያ ሄዶ የትግራይ ህዝብ ላይ ምን ሲፈጥር እንደነበረ ሁላችንም እናስታውሰው ነገር ነው የቅርብ ጊዜ ትውስታ ነው ይሄ ናሬሽኑ ምን አይደል ከባድና አደገኛ ነገር ከኋላ ባክፋየር ሊያመጣ እንደሚችል እንድንገነዘብ ስለፈለኩ ነው አሁንም በተለያዩ ጊዜ
ይሄ ስርዓት ከኦሮሞ ስርዓት ነው የመጣው ኦሮሞዎች ናቸው ስልጣን ላይ ያሉት ይሄንን የሚሰሩ ሚዲያዎች ስላሉ ነው ይሄንን ነገር የምናገረው እዚህ ጋር እነዚህ ትርክቶች መስተካከል አለባቸው ህዝባዊ ትግልን ከግብ ለማድረስ እንፈልግ የጎንዮሽ ነገሮች እንዳይፈጠሩ ስርዓቱ ይፈልጋቸውን ነገሮች እንዳንፈጥር እነዚህ ነገሮች ማቆም አለብን ብያስባለሁ ብልጽግና ብሎ ራሱን የሚጠራን ድርጅት ወይ ደግሞ መንግስት የኦህዴድ ብልጽግና ብሎ የሚጠሩ ሚዲያዎች አሉ በስፋት ይሄንን ነገር የሚሰሩ ብልጽግና ራሱን አፍርሶ ትላንትና እንኳን ባወጣው መግለጫ ከብሔር ራሳችን አጥተናል የብሔር ፖለቲካን አቆመናል ብሎ የሚናገር ድርጅት የኦህዴድ ብልጽግና ሳይሆን ጫፍጫፊው ብልጽግና ማለት እየቻለን ብልጽግና ማለት እየቻለን የኦህዴድ ብልጽግና እያለን ምንጠራው ነገር ቲፒኤልኤፍ ኢህአዴግ ብለን ከምንጠራው ስርዓት የተለየ ነገር አይደለም እነዚህን የሚሰሩ ሚዲያዎች ራሳቸውን ሊገመግሙ ይገባል በጣም ትልልቅ ስራ የሚሰሩ ሰዎች ናቸው ይሄን ነገር የሚናገሩት ይሄን ነገር ሄዶ ባክፋይሩ በጣም ትልቅ ስለሚሆን ህዝባችንን ለመከላከልም የጎንዮሽ ግፊያ ውስጥ ከምንገባ ከዚህ ትርክት እንዲወጡ አሳስባለሁኝ ወይ ደግሞ ጥሪን አቀርባለሁኝ በዚህ ጉዳይ ላይ ማለት ነው የትርክት መዛባት በርካታ ነገሮችን እንደሚያዛባ በርካታ ሚዲያዎች በዓለም አቀፍ ታሪክ ውስጥ ትልቅ ነገሮች እንዳጠፉ በእነዚህ አይነት ትርክቶች አሁን በመናያቸው የዛሬ 2 አመት 1 ሚሊዮን ህዝብ የገበርንበት ዛሬ የኦሮሞ ህዝብን ጨምሮ የአማራ ህዝብ ሌሎች ህዝቦች እየከፈሉ ያሉትን ዋጋ የጎንዮሽ እንዳናደርግና የትርክት መዛባቱን ለቀጣይ ትውልድ ጭምር እንዳናስተላልፈው ስርዓቱ ላይ ብቻ 2 ደቂቃ አለ አመሰግናለሁ ስርዓቱ ላይ ብቻ አተኩረን ስርዓቱ የሚሰራቸውን ደባዎችና በደሎችን ለህዝብ ወገንተኝነት አሳይተን ለሚሞተው ሰው ሁሉ ለሚበደለው ሰው ሁሉ እኩል ድምጽ ማሳየት ያለብን ይመስለኛል ከዛ ባሻገር ጥሩ የሚዲያ ስራዎችን እንደምሳሌ መውሰድ እንችላለን የአረብ ስፕሪንግን የመራው ኢጅፕት ውስጥ ሊቢያ ውስጥ ቱኒዚያ ውስጥ የአረብ ስፕሪንግን የመራው አልጀዚራ ትልቁን ሚና ሲጫወት ነበር ይነበር ፌስቡክ እና ትዊተር ጨምሮ ደግሞ በ2011 2012 የግብፅን ስርዓት ለውጥ እንዲገረሰስ አድርገዋል በልዩ ላይ ስለተጠቀሙበት ነው ያናደረጉት የቅርብ ጊዜ ተውስታዎችን ማሳት እንችላለን በግለሰብ ደረጃ የጆዋር መሐመድ ፌስቡክን መጠቀም ትችላላችሁ ምን ያህል ሰው ሲከተለው እንደነበረና የሚተላለፉ መልእክቶች በአንድ ጊዜ ህዝብን አሰባስቦ ወደ ትግል ሲመሩ የነበሩ እንደነበረ ከዛም ባለፈ የዛን ጊዜ የትግሉ ድምጽ የነበረው ወይም ምንም ወሰድ እንችላለን ከኦሮሚያ ክልል አልፎ ሌሎችን ክልሎች ከሲዳማ ክልል ከወላይታ ክልል ከወላይታ ዞን እንዲሁም ከአማራ ክልል ፋኖችን ጭምር አንድ ላይ አስተናብሮ ትግል እንዲመራ ያደረገ ትልቅ ሚና ሲጫወት የነበረ ሀገራችን ውስጥ እንኳን እንደምሳሌ እንወስዳቸው የሚችሉ ሚዲያዎች አሉ ዛሬም በዛ ደረጃ ልንሰራቸው የሚገባቸው በርካታ ነገሮች አሉ ሁላችንም የቤት ስራዎችን ወስደው ወደ ቤት መመለስ ያለብን ይመስለኛል ለጊዜው አመሰግናለሁ ቴንክ ዩ ሀብታሙ ተስፋዬ ከኩሽ ሚዲያ እጅግ በጣም እናመሰግናለን ሰዓቱን በአግባቡ ነው የተጠቀመው ቀጣዩ ሀገራችን በቃሉ አላምረው ከኢትዮ ኒውስ ነው ያ አቶ አንቱ ያልኩ ማንተካቱን አልተመረም የሚዲያ ሰዎች ናቸው ወይም ለዛ ተንታቱን ይከታሉ ወደ በቃሉ እንሂድ 13 ደቂቃ 2 ደቂቃ ሲቀር አስተዋውሰናለሁ አመሰግናለሁ ታምሩ ያው አመሰግናለሁ እንኳን ወደዚህ መጣ አገኘነህ ሚዲያ ላይ ስለምንከታተል ማለት ነው ሁላችሁንም አመሰግናለሁ እንግዲህ ርዕሰ ጉዳዩ በዋናነት የወቅቱ የህዝብ የህልውና ትግል ተጠናክሮ ለአሸናፊነት እንዲበቃ የመገናኛ ብዙሃን ሚና ምን ሊሆን ይገባል የሚል ነው የመጀመሪያው ማነሳው ሐሳብ ለመሆኑ የመገናኛ ብዙሃን ሚና ምንድነው ሚለው የመገናኛ ብዙሃን ሚና ምን ስለሆነ ነው ምን እንዲሆን የተፈለገው ወይ ምን ስላልሆነ ነው ምን እንዲሆን የተፈለገው ሚለው እዚህ ላይ መገናኛ ብዙሃን ምንድነው ሚለውን ማንሳት ጊዜው መሰል አልፈልግም ግን መገናኛ ብዙሃንና ጋዜጠኝነት ከዛም አልፎ ደግሞ ህልውና ምንድነው የሚለውን ማሰብ የሚያስፈልግ ይመስለኛል እኔ ጋዜጠኛ ነኝ ብዬ ማስበው ስለዚህ የመጀመሪያው ጉዳይ ጋዜጠኝነቴን እንዴት ነው የምከውነው የተሰጡኝ ወይም ደግሞ የማቃቸው ወይም የምሰራባቸው ወይም የሰለጠንኳቸው የጋዜጠኝነት መስፈርቶች ወይም አንድ ጋዜጠኛ ሊያስፈልጉት የሚችሉት ጉዳዮች ምንድናቸው የሚለውን ያካትታል ሌላው መገናኛ ብዙሃን ሲባል በተመሳሳይ ምንድነው መገናኛ ብዙሃን ወደ ብዙዎች አንድን ሐሳብ ማድረስና ከብዙዎች ደግሞ ወደ ጥቂቶች ወይም ወደ ራስ ወደ ተቋሙ ሐሳብ ማምጣት ምሳሌ መረጃ አብሮነት ያሰበውን ሐሳብ
ወደ ሚዲያ አምጥቶ ሚዲያው ደግሞ የአብሮነትን ሐሳብ ወደ ሌሎች ብዙዎች እንዲዳረስ ማድረግ ሊሆን ይችላል አንዱ ዋነኛው ነጥብ። ስለዚህ የህልውና ትግል የሚለውን ጭምር ዲፋይን ከማስደረግ ለዛ በቂ ትርጉም እንዲሰጥ ከማድረግ ሪሊ የህልውና ትግል አለ ወይ የሚለውን ጨምሮ በትክክል አይዲያው እንዲንሸራሸር በማድረግ አንዱ መገናኛ ብዙሃን ሚናው ሊወጣ ይችላል። እኔ እንደማምነው መገናኛ ብዙሃን የህልውና ችግሩ አካል ናቸው ብዬ ነው ማምነው። አንደኛ የህልውና ችግር ተብሎ በህዝብ ላይ የሚነሳውን የፈጠሩት በአብዛኛው መገናኛ ብዙሃን ጭምር ናቸው። ሁለተኛው ራሳቸው መገናኛ ብዙሃን ወይም ደግሞ ሚዲያውና ጋዜጠኝነት በኢትዮጵያ ውስጥ የህልውና ችግር አጋጥሞታል ብዬም አምናለሁ። ስለዚህ በኢትዮጵያ የህልውና ችግር አለ ሲባል አንደኛ ችግሩን በመፍጠር ሂደት ውስጥ ራስ መገናኛ ብዙሃንና ሚዲያው ጋዜጠኛን የሚለው ወይም የሚዲያ ስታፉ በኢትዮጵያ ውስጥ የህልውና አደጋ ፈጥሯል። ትርክቶች በጸበል ቤትና በማህበር ቤት ብቻ ወይም ደግሞ በፓርቲ አዳራሽ ብቻ አይደለም የተሰራጩት፣ በሚዲያ ነው የተሰራጩት። እነዛ ትርክቶች ህልውና አደጋ አምጥተዋል የሚባሉ ወይም ደግሞ ለህልውና አደጋ የተጋለጠን ህዝብን ለመከላከል ያስችላል የተባሉ ትርክቶች ሊሆኑ ይችላሉ። ግን በአሁኑ ሰዓት ኢትዮጵያ ውስጥ የህልውና አደጋ አለ ሲባል ያ የህልውና አደጋ የደረሰው በምንድነው ሚለውን ስናይ በመገናኛ ብዙሃን ነው። መገናኛ ብዙሃን ማንን ተጠቀሙ? ጋዜጠኞችና ፖለቲከኞች ወይም አክቲቪስቶች ሊሆን ይችላል። የሚዲያ ሚና ምንድነው ሚለው የጠራ ሐሳብና ትክክለኛ የሆነው በመጀመሪያው በጋዜጠኝነት መስፈርት የተሰላ የተጠየቀ የተመረመረ ሐሳብን ወደ መገናኛ ብዙሃን ማውጣት። ያኔ መገናኛ ብዙሃን ደግሞ በራሱ የማጥሪያ መንገዶች ወደ ስርጭት ማስገባት ይተጠበቅበታል። አሁን እየሆነ ያለው ወይም ደግሞ የህልውና አደጋ አጋጠመ ነው የሚባለው ግን በአብዛኛው ከዚህ በተቃራኒ ስለተሄደ ነው ብዬ አምናለሁ። የህልውና ትግል እየተካሄደ ነው ከተባለ የህልውና አደጋዎቹ ምንድናቸው የሚለውን በሚዲያ አንዱ ለሶስት ብሎ እድል ላላችሁ ሰዎች መተንተን ለሚችሉ ሰዎች ለፖለቲከኞች በተለያየ ሴክተር ውስጥ ላሉ ለኢኮኖሚስቶች ሊሆን ይችላል፣ ለፋይናንስ ባለሙያዎች ሊሆን ይችላል ቃለመጠይቆችን ማድረግ ዲስከሽኖችን ማዘጋጀት የተፈጠሩ ክስተቶችን ደግሞ በዛ ዙሪያ ዜና መስራት ነው። አራተኛው መንግስት ነው ሲባል ጋዜጠኝነት ከዚህ ሁሉ ሚዲያም ደግሞ የአራተኛው መንግስት አንዱ ተቋሙ ነው የሚቀርበው ከዚህ ሁሉ ርቆና በዚህ መንገድ ሲከሰት ነው እና ገለልተኛነትንም እንደዚሁ ማጠየቅ ያስፈልጋል። ምሳሌ ከመንግስት ገለልተኛ መሆን ማለት ገለልተኛ ሚዲያ ማለት አይደለም። ወይም ደግሞ ከአብሮነት ፕሮግራም ገለልተኛ ሆነ ማለት ያ ሚዲያ ገለልተኛ ሚዲያ ነው ማለት አይደለም። ሚዲያው ፕላትፎርሙ የተፈጠረው ሐሳቦች ተጠየቅ ኑሯቸው በመረጃና በማስረጃ ግልጽ ወጣው እንዲነገሩ ማስቻልና ለማሰራጨት ነው። ያው ማዝናናት ማስተማር የሚለው አለ ቀንበን ካየነው ያን ነው። ስለዚህ የህልውና አደጋ ስንል ሚዲያው የፈጠረው የህልውና አደጋ ምሳሌ አብሮነት በሚሄድበት መንገድ ማስቀረት። እኔ የህልውና አደጋውን በአብዛኛው በሚዲያ ነው የመጣው ጭምር ብዬ ስለማስብ ፖለቲከኞች አሰቡት ኩካረጉት ኦር ኤኒ ሴራ ሊባል ይችላል። ግን የወጣው በሚዲያ ስለሆነ በመጀመሪያ ደረጃ ያን መቅጨት ያስፈልጋል። የህዝቦችን አብሮነት የሚንድ ሊሆን ይችላል ወይም ደግሞ ፌክ የሆነ ገቨርንመንት ፖሊሲስ ምሳሌ ብልጽግና የሚከተለው ፖሊሲ ከዜጎች ይልቅ ለዛፎች ወይም ለተክል ቅድሚያ የሚሰጥ ነው። የሰው ልጅ እጅግ ርካሽ ነው 1 ሚሊዮንም 2 ሚሊዮንም ሊሞት ይችላል። ነገር ግን ዛፍ መትከል ለኢትዮጵያ አማራጭ ነው። ቀዳሚው አማራጭ ዛፍ መትከል ነው። ኢትዮጵያን ህዳሴ ግድብን ከመቀነታቸው ፈተው ቢያለሙትም በቤታቸው መብራት ከሚያገኙ ይልቅ ምንም ስለማይሰሩ ነገር ስለሚያወሩ ጉንዳን ስለሆኑ መንገድ ላይ ሲጓዝ ፎቶ እንዲነሱበት የኮሪደር መብራት ነው መብራት ያለበት የሚለው ፖሊሲ ክሊር ማድረግ ማለት ነው። ይሄንን የሚተቹ ሰዎች ካሉ ወደ ሚዲያው ማምጣት and በትጥቅትግልም ይሁን በሰላማዊ መንገድ እየተንቀሳቀሱ ያሉ ኃይሎች በትክክል ሐሳባቸው ምንድነው የሚለው እንዲያብራሩ ድል መስጠት ከዛ ውጪ ክስተቶችን ዜና ማድረግ ነው። አጀንዳ ፍሬሚንግ ቅስቀሳ በሚዲያ እና ሌሎች እኔ እንደግለሰብ እንቀበላቸው አይደለም። እሱ የሚዲያው ጀነር የተለየ ነው የትግል ነው። ያ ከሆነ ኦሬዲ ጆርናሊዝም አለ ብዬ ማላምነው
ሰዎች ሊከራከሩበት ይችላሉ ጀስት በእርግጥ ተውትም ነው መከራከር ይቻላል ብዙ ግን ፍሬም የተደረጉ አይዲያዎች ምን ያህል ዳሜጅ አምጥተዋል ምን ያህል ውጤት አምጥተዋል የሚለውን መገምገም ያስፈልግ ይመስለኛልና እውነቱ ምንድነው ፖሊሲው ምንድነው የሚለው ማየት ሌላ በእያንዳንዱ ጊዜ አሁን የሉና አደጋ የገባ ህዝብ ካለ ስለ ሀገሩም ትርጉም እንዲሰጥ እድል መስጠት ያስፈልጋል ብሔራዊ ጥቅም ምንድነው ብሎ የኢትዮጵያን ህዝብ በአሁኑ ሰዓት መጠየቅና በህይወት ታራለው ብሎ መጠየቅ ለሚዲያ የትኛው መቅረብ እንዳለበት በህይወት ለማደር ምን እያረክ ነው የሚለው መቅደም አለበት ያስባለሁ ብሔራዊ ጥቅም የሚባለው ህዝቡ በአንጻራዊነት ሀገር ኑሮ ድንበር ኑሮት ሊያስተዳድር የሚችል መንግስትና ስርዓት ኑሮት ተቀበለው ማልተቀበለው ሊያሻሽለው ቻለም አልቻለም ህግና ስርዓት ኑሮት ስቴት ኑሮት በዛ ከዛ መነሻ ሆኖ ፖሊሲዎች ኑሮ ሲተቹ ነው ብሔራዊ ጥቅም ምትለው በአሁኑ ሰዓት የመኖር ያለ መኖር ጉዳይ ነው እና ኢትዮጵያ ውስጥ የህልውና ትግል ሲባል አንደኛ ሚዲያ ያስፈልጋል ራሱ ሚዲያው የህልውና ችግር አመጣው ሁለተኛ ራሱ ሚዲያውም የህልውና አደጋ አጋጥሞታል የሚለው ነው ሌላ ካለንበት ሁኔታ አንፃር ግጭቶች ጦርነት የሐሳብ ግጭትም መሬት ላይ ያለው የፖሊሲ ግጭትም ያለበት ጊዜ ነው ያለውና በዚህ ሂደት ውስጥ ህልውና ሲባል ቀደም ሲል ለማንሳት እንደሞከርኩት ፖሊሲን ይጨምራል ኢትዮጵያ የራሷ ፖሊሲ ያላት ሀገር ናት ወይ ህልውናት ለማለት የራሷ ድንበር ያላት ናት ወይ የራሷን ህዝብ ቆጥራ ምታቅናት ወይ በራሷ ህዝብ ላይ መልማትን መኖርን በአንጻራዊነት ሰርቶ መብላትን ነው ወይንስ ፍጅትን ጦርነትን ነው ያወጀ ያለው በስርዓት ደረጃ አይደለም የሚባለው ስርዓት ሚሊዮን ስናጠይቅ ግጭትን ጦርነትን እንደ ፖሊሲ ይከተላል የሚሉ ሰዎች አሉ በግልጽ በዚህ ዘርፍ ያጠኑ ፖሊሲው የሚያጠኑ ምሳሌ እዚህ ውስጥ ካሉት አቶ ልደቱ ይሄ መንግስት በዚህ በደም ሲተቸው እናያለን ከግጭት ውጪ መኖር እንደማይችል ይሄን ሚዲያው ለአቶ ልደቱና ለመሰል ሰዎች ወይም ለሐሳቡ ላላቸው ሰዎች ክሊር እንዲያረጉ እንዲያብራሩ ጥያቄ ማቅረብ መተንተን ማስተንተን ነው ከዛ በኋላ ህዝቡ ደግሞ ይሄንን ሐሳብ እየገዛው ነው አይደለም ችግሩ ምንድነው የሚለው ደግሞ ከህዝቡ ጥናት ያደረጉ ሰዎች ካሉ ሚዲያውም ራሱ ለህዝቡ ምድል በመስጠት በመጠየቅ ጭምር ማስኬድ ይቻላል ብዬ አስባለሁ ሌላ ህዝብ የህልውና ትግል ሲያደርግ ወይም ደግሞ ሀገር ህልውና ውስጥ ሲገባ ሚዲያም እና ጋዜጠኝነት ምን መሆን አለበት የሚለው ዲፋይን መደረግ ያለበት ይመስለኛል በተለይ ሎ ያጠናችሁ ሰዎች እንደዚህ ሚዲያ ኤንድ ሎ ላይ ያላችሁ ሰዎች ወደ ዲፊኒሽን ቢመጣ ምክንያቱም ኖርማል በሆነ ስቴት ውስጥ የሚደረግ የጆርናሊዝም እና የሚዲያ እንቅስቃሴና ህልውና አደጋ ውስጥ በገባ ሀገር ውስጥ ወይም ደግሞ ህልውና አደጋ ውስጥ አለብኝ በሚል ህዝብ ውስጥ የሚደረግ የሚዲያ ስራ ምን አይነት ቅርጽ መያዝ አለበት የሚለው ላይ ዲስከስ ማድረግና ወደኛም አምጥቶ መወያየት የሚያስፈልግ ይመስለኛል ሌላ በሚዲያዎች እኩል ትብብር ቢኖር ሌሎችም ቅንጅት ቢኖር የሚለው እኔ ስቴት ኦፍ ማይንዳችን ላይ ያለ ነገር ነው የያዘን ነው ምሳሌ ዜና ለመስራት ኢትዮጵያ ውስጥ በጦርነት ሰው ይሞታል በራብ ሰው ይሞታል በመኪና አደጋ ሰው ይሞታል በስደት ሰው ይሞታል ኦር ደግሞ ራሱን በማጥፋት ይሞታል በፍርድ ቤት ውሳኔ ይሞታል ሶ ይሄን ዜና ለማድረግ ሪሊ የሞተ ሰው አለ ወይ የሚለውን መመርመር ነው የሚያስፈልገው በአሁኑ ሰዓት ምን ያህል ሚዲያ ነው ስለ አማራ ክልል ጦርነት የሚያወራው በቀን ውስጥ የሚያል ሰዎች ተገድለዋል ብሎ ዜና ለመናገር የሚቀፈው በጣም ብዙ ጋዜጠኛ ነው የሚል ሰው አለ አይ ቲንክ መሰረታዊ ጥያቄው ያ ነው ወይም አንድ ደቡብ ላይ ወይም ወለጋ ላይ የሆነ ሰው ስለሞተ ያን በብሄሩ በፖለቲካል ቶቱ ወይም ደግሞ ቅድም ሲነሳ እንደተባለው ሚዲያው ፍሬም ስለተደረገ ያንን በሚያገል መንገድ ዜና ይሰራል ወይም ደግሞ የዲስከሽን አጀንዳ ያው አለም በዛ ጉዳይ ላይ ሰዎችን መጠየቅ አይቻልም ይሄ ሲሆን የህልውና አደጋውን ሚዲያው እየተከላከለው ነው ያላስብም እያባባሰው ነው ያለው ማለት ሶ ወገንተኛነት ከምን አንፃር ነው ስለኔ ወደ ሙያዬ ነው ማስበው አቶ ልደቱ አያሌው ፖለቲከኛ ናቸው ሶ የኔ ደግሞ ጋዜጠኛ ነኝ ካልኩ በትክክል ማስበው ሁሉ ጊዜም ሳስበው ዜና አለ የለም ነው እንጂ ዛሬ እንተና ምን አረገ ወይም ደግፈዋለሁ በየማስበው ዛሬ ፒኤልኤፍ ምን አረገ ወይም ፋኖ ምን አረገ ወይም ቆላ ምን አደረገ የሚለውን ዜና ለማድረግ አይደለም ማስበው ሁሉ ጊዜም ወደ ስራዬ ስመጣ ዜና የሚሆን ጉዳይ አለ ወይ ነው even now አሁን ባለውበት ሁኔታ ኦኬ ኤርትራም ይሁን ሱዳንም ጭምር ይሁን
because of the collective security issue እንደ አንድ የኢትዮጵያ ዜና አየዋለሁኝ በቅርብ ጊዜ ከሚፈጠረው አንፃር ሶ በህልውና አደጋ ውስጥ የሚደረገው የሚዲያ እንቅስቃሴ በተናጥል መዳን ይቻላል የህልውና አደጋ ምሳሌ አንድ ህዝባው በሚታገልበት ያየን ነው የፋኖም የኦላም ሰዎች ሰላማዊ ታጋዮችም ትላንታቶ ጀዋርና ተልቱ ሲያረጉት የነበረው ዲስከሽን ከዚህ በርግጥ አዲስ አይደለም ከዚህ ተደርጓል አብይ ከመጣም በኋላ እነዚህ አይነት ነገሮች በጋራ እየተነጋገሩ ነው ያሉት ሶ ሚዲያው ምንድነው ማድረግ ያለበት ያ በጋራ የተናገሩትን ነገር ወደ ዜና ወደ ፕሮግራም ወደ ሌሎች መቀየር ነው ከዚህ ያለፈ ግን በግሉ በህልውናው ላይ መዳን የሚችል ሰው አለ ወይ ብሎ እነዚህ የሚመሩ ሰዎችን ፖለቲከኞችን ወይም ዋርዶችን መጠየቅ ነው የሚዲያ ስራ አሁን ባለው ሁኔታ ግን አብዛኛው ላይ ያያየን ያለው ምንድነው እንዳይገናኙ ማድረግ ነው ሐሜት ተገቢ ያለውን ጥላቻ እንድሶ በትግራይም ጦርነት አይተናል አሁን ባለው አማራም ጦርነት አይተናል በኦሮሚያ ጦርነት አይተናል በጣም ብዙ የኦሮሚያን ጦርነት ዜና ለማድረግ እኔ በነበርኩባቸው ሚዲያዎች ውስጥ ዜና ስላደረኩት ብቻ ደቂቃ ታንኪዩ ዜና ስላደረኩት ብቻ ሊከፋው የሚችል የዛ አካባቢ ታጋይን የሚል ሰው ታያለህ ለምን በአማርኛ ይነገራል ኦር ደግሞ ለምን በትግረኛ አልተነገረም ወይም በኦሮሞኛ ለምን አልተነገረም ካለም ደግሞ ለምን በኦሮሞኛ ይነገራል ወይም ደግሞ በኦሮሞ ሚዲያ ለምን ይተላለፋል ያማራ ከዚህ ፍሬምስ ካልወጣን ድረስ አንደኛ የጋራ ህልውና አደጋ አለን ሚለው አልተገዛም ማለት ነው በሐሳብ ደረጃ ሁለተኛ ሀገሩም ህዝቡ ከህልውና አደጋ ሊወጣ ይችላል የሚለውን በሚዲያ ሆነ ሰዎች በሚደክሙበት አብሮነት በሚደክሙበት በሚጣርበት መንገድ ማድረስ ይቻላል ብያላስም ስለዚህ አንደኛ ሚዲያው መሆን ያለበት ሚዲያ ነው መሆን ያለበት ጋዜጠኞች ጋዜጠኛ ነው መሆን ያለባቸው ሰላማዊ ትግል የሚያካሂዱ ሰዎችም ሆነ ሰላማዊ ያልሆነን ትግል የሚያካሂዱ ሰዎችን በሚዲያ ህግና በጋዜጠኝነት ፕሪንሲፕል መጠየቅ ዜና ማድረግ እድል መስጠት አለማግለል አይዲያዎችን አለማግለል ማጠየቅ ህዝቡ እንዲተፋቸው እንዲተዋቸው ማድረግ የሚቻልበትን እድል መፍጠር ያስፈልጋል ነገር ግን አንዳንዴ ከጸረ መንግስት ብቻ የጋራ አላማ ስላለን ከሁሉም አደጋ እንወጣለን ማለት ደግሞ እንዳይደለ ማሰብ የሚያስፈልግ ይመስለኛል ይሄ ግል ያሳብ አመሰግናለሁ